የምርጫ ቅስቀሳ የሚሰሩ ጳጳሶቻችንን ላሳያችሁ። ብፁዕ አቡነ አብርሃም ያው በኢትዮጵያ ሌባ አባትም ወይም ሌባ የእምነት አባትም እንዳለው ሁሉ ትክክለኛ የእምነት አባትም አለ። እኒህ አባት ግን የአብይ አህመድ አባት ናቸው ወይስ የህዝብ አባት ናቸው? ቀሚስ ለባሽ ካድሪ ሆዱን ያመለከ ከክርስቶስ በላይ ለፓርቲ ሰበከ። የዛሬ ፍርድ ቤት ውሎ በእጅጉ ነው የሚደንቅም የሚገርምም ነበረ። እሺ ክሱ ይነበብ እስኪ ሲባል ምን ቢባል ጥሩ ነው? ቤታችሁ ውስጥ ያለውን በረከት የሚያበሩ 3 ስህተቶችን እነግራችኋለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዲስ ቪዲዮ ይዤ ተመልሻለሁ። እንግዲህ ዛሬ የምንመለከተው ሰሞኑን በማህበራዊ ሚዲያ በጣም ብዙዎችን እያነጋገረ ብዙዎች ሐሳብ እየሰጡበት ያለው አንድ ምስል አለ። ብፁዕ አቡነ አብርሃም የስንዴ ነዶ ይዘው እንግዲህ የምርጫ ቅስቀሳ እያደረጉ ነው የሚል ነገር ወጥቷል። ይህ ነገር ምንድነው የሚለውን አስቃኛቸዋለሁ። ሌሎችንም አባቶች እንደዚህ እያደረጉ ይገኛልና ይሄ ነገርስ ምንድነው የሚለውን የምንመለከት ይሆናል ማለት ነው። ሌላው ስለ አቤል አቡና የፍርድ ቤት ውሎም ማስቃኛቸው ይሆናል። የቴዲ አፍሮም የታሰሩት እንደ ቃል አቀባዩ እነ ማህሌት የነሱስ ጉዳይ ምን ደረሰ የሚለውን የምንመለከት ይሆናል። ከዚህ እንግዲህ ከምርጫ ጋር ተያይዞ አንዳንድ ሐሳቦችን እኛን የሚወክለንን ነገር ብቻ እንነጋገራለን። በመጨረሻ ስለ ፎይም የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ለብዙዎች ይደርስ ዘንድ ላይክ እና ሼር አድርጓት። ሁላችሁም ላይክ ብታደርጉ ደስ ይለኛል። ቅድሚያ ምን ካላችሁ በጣም አሳፋሪ ዘመን ደርሰናል። ይሄንን ሁላችንም እናምናለን። ግን እስቲ ተከታተሉት። መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ኩኪስ ማለት ነው። ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመት ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚለው። አዎ ማታ ምን ስትያስበሽ ነው የኔት? እንዴት ሐሳቡ መጣልሽ? ለልጁ የሆነ ነገር ሲገዛ ቀኑን የገዛ እንዴት ሐሳቡ መጣልሽ? ቪዲዮአችሁን የተቆራረጠ እያየሁ ነበር። ተለያይታችኋል፣ በፍርድ ቤት ምናምን ለልጁ ተቆራጭ ያደርጋል። አሁን መታችሁ እዚህ ላይቭ ላይ ጣጣችሁን እየዘበዘባችሁ ነው። ግን እንዴት አሰብሽው እነዚህን ነገሮች በዝርዝር በዚህ ቀን እንደዚህ ገዝቷል፣ በዚህ ቀን ምናልባት ድጋሚ ፍርድ ቤት የምትሄዱ ከሆነ ለፍርድ ቤት እንዲጠቅምሽ ነው? እኔ ገመኖቻችን መቼ እንደምንደብቅ አላውቅም። በቃ ይሄ ሚዲያ ስልክ ስላለን ብቻ ቲክቶክ መግባት ላይቭ መግባት ስለቻልን ብቻ አንዳንዴ ይዘናቸው የምንወጣቸው መረጃዎች የምንናገራቸውን ነገሮች ነገን የምናስብ አይመስለኝም። ነገ ቤተሰብ ይኖረናል፣ ነገ ልጆቻችን ያድጋሉ፣ ነገ ልጅ እንወልዳለን፣ ነገ ትዳር መስርተን ህይወት ይኖረናል፣ ቤተሰብ እናስተዳድራለን፣ ትልቅ እንሆናለን። የነገን የምናስብ አይመስለኝም። የዛሬዋን ብቻ ባይዘዌ ሶሻል ሚዲያ የያዘው ነገር አይለቅም። እሺ ለዘላለም ይኖራል፣ እኛ እናልፋለን። እዚህ ሚዲያ ላይ ግን የተቀመጠው ነገር ዘወትር አዳዲስ ትውልድ በመጣ ጊዜ እያየ ነገሌ እኮ እንዲህ ነበሩ ነው የሚለን። እንግዲህ ይታያችሁ እነዚህ ሁለቱ ሰዎች ባልና ሚስት ነበሩ። በቃ ፍቅረኛ ማቾች የሚሆኑ በህጋዊ መንገድም ተጋቡ አልተጋቡ ሪሌሽን አብረው ጀምረዋል፣ ልጅ ወልደዋል፣ በፍርድ ቤት ተለያይተዋል። ይህ ሰው በየወሩ የሚገባውን ተቆራጭ እያደረገ ነው፣ ፍርድ ቤት የወሰነለትን ማለት ነው። እንግዲህ በፍርድ ቤት የጨረሱትን ታሪክ በድጋሚ መተው በዚህ ሶሻል ሚዲያ በጣም ይገረመኝ። በዚህ ቀን በዚህ ዕለት ስኳር ገዝተሃል፣ ጨው ገዝተሃል፣ ሚጥሚጣ ገዝተሃል፣ ዳይፐር ገዝተሃል፣ በዚህ ቀን 2000 ብር አወጣል፣ በዚህ ቀን እንዲያደርግሃል ተባብሎ እኔ እንዴት መጣላት? በቅድሚያ ይህንን ለመጻፍ እንዴት መስከረም እንዲህ ጥቅምት 10 ምናምን ህዳር እንደዚህ እየተባለ ምን አይነት ጊዜ ነው የደረስነው? አንዳንዴም እኮ ስሜቶቻችንን ገታ ስለማናደርግ ይመስለኛል እኮ ያለ ጊዜያችን፣ ያለ እድሜያችን፣ ያለ ብስለታችን ዛሬማ ትምህርትም አንማርም፣ ሆይ ሆይ እያልን እንገባለን። ያ ሆይታና ያ ጮት ሲያልቅ እንግዲህ ቤቱ ፈርሷል ማለት ነው። ዛሬ ባስ ተብሎ የተገዙ ነገሮችን ወጪዎችን ሁሉ
እስከ መደማመር ተደርሷል። ትዳር ግን እንደዚህ አይደለም። ህይወት እንደዚህ አይደለም። ባይዘው ትዳር አልጋ ባልጋ አይደለም እኮ። ቤተክርስቲያን ታስተምራለች፣ ትናገራለች፣ ዘወትር ለልጆቿ ታሳስባለች። በእንዲህ አይነት ሁኔታ አይደለም ትዳር። ፈተና አለው፣ ዳገት አለው፣ ቁልቁለት አለው። ያን ዳገት ያን ቁልቁለት አብሮ አልፎ መንግስተ ሰማያት መውረስ ነው እንጂ ሂሳብ መተሳሰብ አይደለም። አሁንማ መንግስትን መሮት እኮ የትዳር ኮርስ ካልወሰዳችሁ ራሱ አናጋባም እስከማለት ተደርሷልና በጣም የሚያስፈራ በጣም የሚያስጠላ ዘመን ለልጆቻችን ምን አይነት ነገን እንደምናወርሳቸው ግራ እየገባኝ። እንግዲህ እነዚህ ሁለቱ ሰዎች ባልና ሚስት አይፋቅም እኮ እናትነቱ አይፋቅም፣ የሱም አባትነት አይፋቅም። ለዚህ ለልጅ ካደገ በኋላ ይሄ ልጅ ምንድነው የሚለው? ይሄን ነገር ሲያይ ትምህርት ቤት ሲገባ እኮ ያንተ እናትና አባት እንደዚህ በየሚዲያው ሂሳብ ሲተሳሰቡ ነበር ይባባል። ባካችሁ እናስተውል። ምንሄድበትን ጎዳና ምንሄድበትን መንገድ እንመርምር ለማለት ፈልጋለሁ። ሐሳብ ስጡበት። አቤል አቡና እንግዲህ ፍርድ ቤት ቀርቧል። ታውቁታላችሁ፣ የፕሮቴስታንት እምነት ተከታይ ነው፣ ግን እውነታን አይሸሽግም፣ በእውነታ አይደራደርም። ምንድነው የተባለው? የዛሬ ፍርድ ቤት ውሎ በእጅጉ የሚደንቅም የሚገርምም ነበረ። እሺ ክሱ ይነበብ እስኪ ሲባል ምን ቢባል ጥሩ ነው? አንደኛ ያልተደራጀ ምንም አይነት ያልተደራጀ ክስ ነው፣ በጅምር ነው ያለው ብሎ በእርግጥ አስደማሚና አስደናቂ ጊዜ ነበረ። ዳኛው እንኳን እስኪገረም ድረስ ፌዴራል ፖሊስን ተቋም ዝቅ የሚያደርግ ነገር እንዴት ትሰራላችሁ ተብሎ እስኪገሰጽ ድረስ ነበረ። እዛ የነበራችሁ ስላያችሁ ብዙ ማውራት አልፈልግም፣ ምክንያቱም አቤል አቡናን ስለሚወደው ጆን ከቨር ይሰራለታል የሚልም ኢምፕሊኬሽን ስላለ አልፈልግም። ለማንኛውም የነበራችሁ አላችሁ። ለሐሙስ 8 ሰዓት ተቀጥሯል። ለሐሙስ 8 ሰዓት አብዛኞቻችሁ መታችሁ መስማት ማየት ትችላላችሁ። ክሱ እሱ ጸሎቱ አይሰማለትም ብሎኛል። ከክሶቹ ውስጥ ማለት ነው አንዱ ጸሎቱ አይሰማለትም ብሎ ተሳድቧል። ስሜን አጥፍቷል። ጸሎትን አይሰማም ብሎኛል ብሎ ክስ አለ እንዴ ወዳጆች? እና አልተደራጀም። አሁን ምን ላውራችሁ? አልተደራጀም ብሎ መርማሪው ለራሱ ግራን ተጋብቶ ራሱ ዳኛው ራሱ በጣም ብቻ የሚገርም ጊዜ ነበረ። ለሐሙሱ ሰዓት አደራጅታችሁ ነው፣ ሳታደራጁ እንዴት ታስራላችሁ? እንዴት ፌዴራል ፖሊስን ያክል ነገር ዝቅ ታደርጋላችሁ ነው የተባለው። መንግስት ነው ብላችሁ በጣም ቃው የምትሉ እነዚህን ሐሰተኞቹን ንጹሕ ለማድረግ የምትሄዱበት መንገድ ብዙዎቻችሁ፣ በእርግጥ እኔ ምንም አልላችሁም፣ ከታዘብኳችሁ ቆይቻለሁ። እግዚአብሔር ግን ይመልከታችሁ። እግዚአብሔር ይመልከት። ይህንን ስለ የኢትዮጵያን ሕዝብ አይደለም፣ ኦርቶዶክሳውያን፣ ሌሎች መጠራጠር ትችላላችሁ። ግን አሁንም አስረግጬ ልንገራችሁ፣ መንግስት ፈጽሞ አቤል አቡናን አልከሰሰውም። እዛ የነበሩ ወንድሞች አሉ፣ እነሱ ሲያወሩ ትሰማላችሁ፣ ከኔም በላይ ማለት ነው። በፍጹም መንግስት የለበትም። የከሰሰው ነብዩ ፓስተር እያለ ነው የሚያስረዳው። መርማሪው ራሱ ግራ ገብቶታል። ለማንኛውም አንድ እውነት አለነግራችሁ የምፈልገው ያላችሁ ነቢያት የሚሏቸውን እነዚህን ለማስመለጥ እንደሆነ ያልከው አሁን ባንቺ ላይ በሽታን አዝዣለሁ። ይሄ ነው ስራቸው። እንግዲህ እውነታቸው ሲጋለጥ ባንቺ ላይ በሽታን አዝዣለሁ። አትችልም ለቀኩት። አትችልም። ላሊትን ሄማም ባንቺ ላይ አስቀምጫለሁ። ዘላለም አዝዣለሁ። አይችልም አልኩ። አይችልም የኔ አጭበርባሪ። ይሄ ነው እውነታችሁ ሲጋለጥ፣ ይሄ ነው እርግማን ነው ስራችሁ። አንተ ስፔሻሊስት ዶክተር ነህ፣ የመንደር ዶክተር ነህ ነው ወይስ ወንጌል ሰብካለሁ ብለህ ነው ፕሮፌት አክሊሉ ብለህ አንተ ከነ ባልደረባክ የመጣኸው ነው የምልህ? ወንጌል ስለ ልጁ ነው አባቴ ነው። ወደዚህ ጠጋ በል፣ እኔ ራሱ ልጸልይልህ። አርጋችሁ እንደነዚህ አይነቶችን ነቢያት ለማስመለጥ የሰሩትን ወንጀል አልሰሩም ብላችሁ ልታስመልጡ መንግስት ላይ ልደፈድፉ የፈለጋችሁ ጴንጤዎች፣ በተለይ ጴንጤንን የምትሉ ደህና ናችሁ። በጣም ነው የምትገርሙት። ብዙዎቻችሁ በጣም ታዝቢያቸዋል። እንግዲህ እነዚህ ናቸው አያችሁ፣ ፍሬያቸው እንደዚህ ነው። አሁን እንዳያችሁት እርግማን ምናምን በእርግማንም ቢካል ካልሰራላቸው በመሳሪያ ካልሆነ አፍነው ማፈን ላይ መንግስት ደርሶ ካዳነ፣ ካልሆነ ደግሞ ጸሎት አይሰማም ብሎ ሰድቦኛል ብሎ ስም አጥፍቷል ብለው ይከሰዋል። ከዛ ደግሞ ባልተደራጀ ነገር አብሯቸው ብቻ። ለማንኛውም እውነቷ ስትወጣ እናወራለን። ሐሙስ ብዙዎቻችሁ አቤል አቡና እንደታሰረ ሰማ። ያሳሰረውም ሰው እኔ እግዚአብሔር ሰው ነኝ የሚል ነው። አያችሁ ግብራችን ምን ያህል እንደተበላሸ። የሃይማኖት ሰዎች እዚች ዓለም ላይ አሉ ብዬ አላስብም።
ሃይማኖትን የሚሰብኩም ሰዎች አሉ ብዬ አላስብም። ለምን ካላችሁኝ እነሱ ካልኖሩት ለኛ ቢሰብኩት እኛም አንኖረው። አቤል አቡና መታሰሩን ስሰማ ያሳሰረው ሰው የእግዚአብሔር ሰው ነኝ የሚል ሰው ነው። እግዚአብሔር የቱ ጋር ነው በመጽሐፍ ላይ የቱ ጋር የተጻፈ ነገር አለ? ወንጌል ላይ የሚከሷችሁን ወንጀሏቸውና አሳስሯቸው ወይ ተበቀሏቸው የሚል የትኛውም ቦታ ላይ የለም። ያሳሰርከው ሰው ስም ከጠራውኝ እኔንም ማሳሰሩ ስለማይቀር ብዬ ነው። እና ምንህን ነው? ክብርህን ጠብቀ ነው? ለክብርህ ተጨንቀ ነው? ምክንያቱም ክርስቶስ ክብሩን ቢጠብቅ ክርስቶስ ነኩኝ ብሎ መንካት ቢጀምር ኖሮ ዓለም ባልተረፈች ነበር። አንተ ከማተመረህ ነው ይሄንን ነገር ያደረከው። ይሄንን ለዩ ጩፋ አድርሱ ላሳሰረው ሰው። ሰላም ብያለሁ። ኦርቶዶክሳውያን ወንድሞቼ እህቶቼ፣ ፕሮቴስታንቶችንም ሁላችሁንም ሰላም ብያለሁ። እንግዲህ እንደሚታወቀው የሁለት ልጆች አባት የሆነው ወንድማችን አቤል ታስሯልና በዚህ ሰዓት ላይ ሁላችንም ድምጽ ልንሆንለት ይገባል። የቤተሰብ ኃላፊ ነው፣ የልጆች አባት ነው። እናም እግዚአብሔር አምላክ ከታሰርክበት በሰላም እንዲያስፈታ ለቤት እንዲያበቃ ለማለት እወዳለሁ። ለአንተም ድምጽ መሆን እፈልጋለሁ። በዚህ አጋጣሚ እናታችን ኪዳነ ምሕረት ስራዋን እንድትሰራ የምልጃዋን ስራ ሰርታ ከታሰርክበት ቦታ እንድታስፈታ ምኞቴ ነው። እኛ ኦርቶዶክሳውያን እንወዳለን። ለቤተክርስቲያን ባለ አመለካከት፣ ቅን አመለካከት፣ በምትሰጣቸው ፍትሃዊ ሐሳቦች ሁሉ ከጎን እንደምንቆም ለማሳየት እወዳለሁ። ይህ ቪዲዮ የሚደርሳችሁ ሁላችሁም ደግሞ ኮፒ ሊንክና ሼር ሪፖስት ያደረጋችሁ ወንድማችንን አይዞህ ድንግል ማርያም ካንተ ጋር ናት እያላችሁ ኮሜንቱን አጥለቅልቁልኝ። ወላዲተ አምላክ ድንግል ማርያም ከስር ታስፈታ። እግዚአብሔር አምላክ ባለበት ቦታ ይጎብኝ። የያዕቆብ አምላክ ይርዳ። እንደተከታተላችሁት ነው እንግዲህ ለሐሙስም ተከሷል። ይህን ወንድማችንን ፍቱት። በእውነት እውነታን ሰዎችን በማሰር እውነታ ይሸሸጋል ይደበቃል ብዬ አላስብም። ከዚህ እስር ቤት ነገ መውጣቱ አይቀርም። ሲወጣም እውነታን እየመሰከረ ነው የሚኖር። ከእውነቱ ጋር ሁል ጊዜ ብንጋፈጥ፣ ለእውነቱ ምላሽ ብንሰጥ፣ ስተቶች ካሉ ያንን ስተቶች ማረም ብንችል፣ በተለይ የፕሮቴስታንት እምነት ተከታዮች እነዚህ ነቢያት፣ ፓስተሮች ከሚባሉት ጋራ ነው ሰፋ ያለ ስራ የሚሰራው በማጋለጥ እውነታን በማጋለጥ ያለው ወንድም ነውና ፍቱት። እንግዲህ ሰምታችሁታል። ወንድማችን ልደተ ቃልም ፍቱት እያለ ኦርቶዶክሳውያን ሁሉ እውነትን ስለሚያወራ ደግሞ ወንድማችንም ስለሆነ ድምጽ እያሰማን ነውና አቤል አቡናን እግዚአብሔር አምላክ ለቤቴ ያብቃ ለማለት ፈልጋለሁ። ከዚህ ጋር ተያይዞ የቴዲ አፍሮ ቃል አቀባይ የሆነችው ማህሌት እንግዲህ ባለፈው መታሰራቸው ይታወሳል። እነሱም ፍርድ ቤት ቀርበው ነበር። የድምፃዊ ቴዲ አፍሮ ቃል አቀባይ ዛሬ በፍርድ ቤት ክፉኛ ተጎድታ ታይታለች። ምንድነው የተፈጠረው? የፍርድ ቤት መዶሻ ነፃነትን ሲያውጅ፣ ፖሊስ ደግሞ የእስር ቤቱን በር መልሶ ሲዘጋው ማየት ምን ያህል ያማል? ዛሬ የፍትህ ስርዓታችንን ታማኝነት እጅግ ሐሳቢ ጥያቄ ውስጥ የከተተን ልብ ሰባሪ ክስተት ተፈጥሯል። 6 ኪሎ በሚገኘው ጠቅላይ ፍርድ ቤትም ይህ ታሪክ የባለቤቷን ህልፈት ተከትሎ 5 ልጆቿን ብቻዋን የምታሳድገው የኦስትሪያ ዜግነት ያላት የቴዲ አፍሮ ቃል አቀባይ የወይዘሮ ማህሌት ወይም ሃና ሰለሞን ታሪክ ነው። ፍርድ ቤት በዋስ እንድትፈታ ባለፈው ሳምንት ትዕዛዝ ሰጥቶም ቤተሰብም ገንዘብ አስይዞ መፈቻ ተጽፎላት ሳለም ፖሊስ ግን ውሳኔውን በማጓተትና ይግባኝ በመጠየቅ ማህሌት ለተጨማሪ ሙሉ 1 ሳምንት በእስር እንድትማቅቅ አድርጓታል። ከሌሎች 7 ተከሳሾች ጋር 5 አባት የሌላቸው ልጆች እናታችን የዋስትና ወረቀት ተቆርጦላት ዛሬ ትመጣለች ብለው በናፍቆ ሲጠብቁ፣ እናት ግን ፍትህ በተጓደለበት እስር ቤት ውስጥ ቀርታለችም። ዛሬ በጠቅላይ ፍርድ ቤት ግቢ ውስጥ ማህሌት የደረሰባትን ይህንን ግፍና የእናትነት አንጀቷን የሚበላውን የልጆቿን ናፍቆት መቋቋም አቅቷት ስሜቷን መቆጣጠር እስኪሳናት ድረስ በከፍተኛም የተስፋ መቁረጥ ስሜት ስታለቅስ ማየት የሁሉንም ልብ የሰበረ ትዕይንት ነበረ። አብረዋት ያሉ እስረኞች አጠገቧ በመሆን ሊያጽናኗት ቢሞክሩም የእናትነትን አንጀት የሚያብስ ቃል ግን አልነበረም። የዋስትና መብት ሕገ መንግስታዊ መብት ሆኖ ሳለ ፖሊስ ይግባኝን እንደ ማሰቃያ ስልት መጠቀሙ ትልቅ አደጋ ነው ይላሉ የህግ ባለሙያዎች። የፍትህ ስርዓቱ አባት ያጡ 5 ህጻናትን እናታቸውን ነጥቆ ለእንግልት ሲዳርግ በእውነት ህግ ለማንና ለምን ቆመን? የቴዲ አፍሮ የቅርብ ሰዎች ዛሬ ጠቅላይ ፍርድ ቤት ቀርበው ጠቅላይ ፍርድ ቤቱም
መዝገቡን ለመመልከት ለሚቀጥለው ሳምንት ቀጠሮ ሰጥቷቸዋል። እንደሰማችኋት ነው። ስለ ልጆቿ ስትሉ እሷንም ፍቷት ለማለት ፈልጋለሁ። ሌላው ማለት የምፈልገው ማነሳው ከዚህ ከምርጫ ጋር ተያይዞ አንዳንድ ነገሮች እናንሳ። መቼም ዛሬ ግንቦት 18 ነው በኢትዮጵያ አቆጣጠር፣ ግንቦት 24 ሀገራዊ ምርጫ እንዳለ ይታወሳልና አንዳንድ የሚነሱ ነገሮችን ማንሳት ፈልጋለሁ። እንደው ከዛ በፊት ግን ሰሞኑን አርሰናል ዋንጫ በልቷል አይደል? በልቷል። ደስታም አለ። ሁላችንም ደጋፊዎች ነን። ደስታን በልክና በስርዓት መደገፍ ያስፈልጋል። ነገር ግን አሁን ደግሞ እየወጡ ያሉ መረጃዎች ያስጠላሉ። በቃ ይሄ ሊታው የሚለው ሰው ጠፋ ማለት ነው ጋይስ። እስኪ ቪዲዮ ኒውትና ኮሜንት አብረን እናነባለን። ሰላም ነው ጥበቀው ደግሞ ስለ ኳስ እውቀት አለው አሉ። በደንብ ነው እንጂ ያለኝ። ቆይ እስኪ በአንተ እድሜ የምታውቃቸው ኳስ ጫሾች ለማን ናቸው? እነ ማሪያ ጁኒየርን፣ እነ ክርስቲያንን፣ እነ መሰረትን አውቃቸዋለሁ። አንተ ሰው እውነትም ነው ኳስ እውቀት አለ። ቆይ እስኪ አርሰናል ይሄን አመት ከርሞ እንዴት ዋንጫ በላ? አርሰናል እንዴት ባይበላ ነበር የሚገርመኝ። እንዴት በታቦት ኮኖ ታጅቦ ያለ። እንዴት ታቦት ነው ደግሞ? 3 ገብርኤል አለ፣ 2 ሚካኤል አለ። እንዴት አይበላ? 3ቱ ገብርኤሎች እና ማን ናቸው? ገብርኤል ማጋሊሽ። ሌላውስ? ገብርኤል ኢየሱስ። ሌላ ስም ማን አለ? አንቶነት ከኖ። እነ ሚካኤሎች ስለማን ናቸው? እነ ሚካኤል አርቴታ እና ሚካኤል ሞሪኖ። አንቶነት ከኖ። እና ታዲያ ዩናይትድ ዋንጫ ማይበላ እንዴት ገብርኤል ለሚካኤል ሲሄዱ ነው? እንዴት እሱ እንዴት በሰይጣን ታጅቦ እሱ ገና 22 ዓመት መጠመቅ አለበት ዋንጫ ለመብላት። የአርሰናል ደጋፊዎች አደባባይ ወጥተው እንዲህ ሲያጥለቀልቁ እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው? እውነት እንጠየቅበታለን፣ በዚህ እንጸጸታለን። በመጀመሪያ ያንተ እርግማን እኛ ህይወት ላይ ምንም የሚፈጥረው ነገር የለም። ብሔር ለብሔር ተከፋፍላችሁ ለምን አልተጣላችሁም ነው? እኔ ባልኩት ቃል ሰላማዊ ሰልፍ ወጣችሁ ከመንግስት ጋር ለምን አልተነካካችሁም? ለምን አልሞታችሁም ነው? እግር ኳስ ሁሉንም ብሔር አንድ አድርጎ ተደስተናል። አርሰናል ዋንጫ ስለበላ ሁላችንም ተደስተናል። ያንተን ፖለቲካ እዛ ሂድና ለራስህ አውራው። ለዩቲዩብ ገቢ ነው፣ ለገቢ ነው፣ ለራስ ሽቀላ ነው። እኛ ግን አርሰናል በውስጣችን አለ፣ እንወደዋለን። ዋንጫም ስለበላ ተደስተናል ከልባችን ማለት ነው። አንዳንድ የማንቸስተር ደጋፊዎች እንደዚህ አይነት ቃላት ሲወራ ግን ሪፖስት ምናምን የምታረጉ ሰዎች እግዚአብሔርን በጣም ታሳፍራላችሁ። እውቀት የላችሁ። ለእናንተም ነው ይሄን መልእክት እየተናገረ ያለው። እኛን አይደለም እየረገመ ያለው፣ አንተንም ነው እየረገመ ያለው። በሚቀጥለው ዓመት ዋንጫ ቢበላ ማንቸስተር ብትደሰት ልክ እንደዚህ ነው የሚል ሪፖስት ታረጋላችሁ እየገባችሁ። እግዚአብሔርን በጣም ያሳፍራል። በጣም ሼም። የምሬን ነው። መበሻሸቁ ከእናንተ ጋር ደስ ይላል፣ ግን በእንደዚህ አይነት ጉዳይ ላይ አንድ ልንሆን ነው የሚገባል። የምሬን ነው ምላችሁ፣ አንድ ልንሆን ነው የሚገባ። ምንቀልድበትን ነገር ብንለይ፣ ምንናገርበትን ነገር ብንለይ፣ አንዳንዴ ለጨዋታ ለቀልድ እያል ሃይማኖት ውስጥ ባይዘው አይቀልድም። እሺ 2 ገብርኤል አለ፣ 2 ሚካኤል አለ፣ 3 ገሌ ስላለ እንዴት ሰዎች ትኩረት ለመሳብ ሰዎች ይስቃሉ ብለን የምንናገራቸው ነገሮች ምንድነው የሚያመጡት ጥቅም? ምንድነው የሚያመጡት ጉዳት? የትኛው ማህበረሰብ ነው ምነካው? ሃይማኖት እነካለሁ ወይ? ሰዎች ላይ ጉዳት አደርሳለሁ ወይ? እኔ እስከዛ መልእክት ምንድነው የምጠቀመው ሳስተላልፍ? ሰዎች እስከዚህ መልእክት ምንድነው የሚጠቀሙት? በቀልድ ውስጥስ በፌዝ ውስጥስ ቢሆን ምንድነው የሚጠቀሙት? ጉዳቱስ ምንድነው የሚሉ ነገሮችን እንለይ። አሁን ይሄ ነገር በፍጹም ስህተት ነው። ስህተት ነው። በርካታ ስህተት ነገሮችን አይተናል። ወላ በየአጥቢያ በየአድባራቱና ገዳማቱ እየሄዱ ለእመቤታችን፣ ለቅዱሳን፣ ለጻድቃን አርሰናል ዋንጫ ይብላልን ብለው ስለት የተሳሉ ሁሉ ስለቶቻቸውን ሲያስገቡ እየተመለከትን ነው። ይሄ ተገቢ ስለትም አይደለም። ምን አይነት ሁኔታ ላይ እንደምንሳል፣ ምን አይነት ሁኔታ ላይ ወደ ቤተ እግዚአብሔር ገብተን የምናደርጋቸውን ጸሎቶች ሁሉ ልንለይ ያስፈልጋል። ባለማወቅ እየጠፋን ነው። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል የተባለው በመጽሐፍ ይሄ ነው። እየጠፋን ነው። ስንት የሚያሳስበን፣ ስንት ስለት ደረጃ የሚያደርሰን፣ ስንት ዕለት ለክርስቶስ ማልቀስ ያለብን ነገር እያለ ሰላም አተን፣ መረጋጋት አተን፣ ዛሬ እንደዚህ እየተረበሽን ምናለቅስለት ዓላማ እያለ ማናለቅስለት ዓላማ ላይ ጀስት መዝናኛ የሆነ ነገር ላይ እናለቅሳለን። ታዲያ ዕውቀት ከማጣታችን አልጠፋም? ዛሬ የሚያስለቅሰን የአርሰናል ዋንጫ ለመብላት ነው? ዛሬ ቤተ እግዚአብሔር ገብቶ ስለት እንድንሳል በፊት እንድንበረከክ እንድንሰግድ የሚያደርገን የአርሰናል ዋንጫ ለመብላት አይደለም።
ሀገራችን ላይ ያለው ነገርስ? ዛሬ ክፍለ ሀገር ዛሬ ገዳም መሄድ ትችላላችሁ? ወገኖቻችን በየቦታው እያለቁ አይደል? ታዲያ ለዚህ ነው ማልቀስ ያለብን ወይስ ለዛ ነው ማልቀስ ያለብን? ኳሳው ኃጢአትም ጽድቅም አይደለም፣ ግን የምናይበትን መንገድ እናስተካክል። እይታችን ማስተካከል አለብን። ምንናገራቸውን ነገሮች እናስተውል ለማለት ፈልጋለሁ። ሐሳብ ስጡበት። ከምርጫ ጋር ተያይዞ አንዲት እህት ያነሳችሁን ሐሳብ ስሙ። እኔ ምለው ለሰባተኛው ሀገራዊ ምርጫ 11 ቀናት ብቻ እንደቀረው ታውቃላችሁ አይደል? ምን ማድረግ እንዳለባችሁ ታውቃላችሁ። መምረጥ ያለባችሁ ለህዝቡ ቃል የገባውን በተግባር የቀየረን ፓርቲ መምረጥ ያለባችሁ። በምግብ እጥረት ትምህርታቸውን መከታተል አቅቷቸው በየትምህርት ቤቱ እየወደቁ የነበሩ ከትምህርት ገበታቸው እየቀሩ የነበሩን ህፃናት ትምህርት ቤት ውስጥ ዩኒፎርም ሰጥቶ መግቦ እያስተማረ። በመጀመሪያ ደረጃ ቪዲዮዎች እየወጡ ስላልሆነ ኮፒ ሊንክና ሼር ማድረግ እንዳትረሱ። ወደ ጉዳይ ስመለስ እኔ ሁሌም እንደምናገረው ከዚህ በፊትም እየጮህኩ እንዳለሁት የአዲስ አበባን አቺቭመንታችሁን የመላው ኢትዮጵያ አድርጋችሁ አታቅርቡ የሚል ትችት ነው ያለኝ። ለምሳሌ አዲስ አበባ ውስጥ የተማሪዎች ምገባ ጥሩ ነገር ነው። እኔ በበኩሌ በግል ብትጠይቁኝ የማበረታታው ጉዳይ አይደለም። ይህንን ስናገር ግን አሁን ያለውን የተማሪዎች ምገባ በመጥፎ መልኩ እያነሳሁት አይደለም። ስንትና ስንት ልጇን ቁርስ አብልታ ትምህርት ቤት መሸኘት የማትችል እናት ባለችበት ሀገር ውስጥ በየትምህርት ቤቶቹ ቁርስና ምሳ አዘጋጅቶ ተማሪዎችን መመገብ ቀላል ነገር አይደለም። ኢትስ አ ግሬት አቺቭመንት፣ ትልቅ ነገር ነው። እዚህ የአዲስ አበባ ከተማ መስተዳደርን እናመሰግናለን። ይሄ የአዲስ አበባ ስኬት ግን የመላው ኢትዮጵያ ስኬት አይደለም። እንደ ፓርቲም እንደ ተቋምም አዲስ አበባ ላይ አቺቭ አድርጋችሁታል። ግን ይሄ አቺቭመንታችሁን የኢትዮጵያ አድርጋችሁ አታቀርቡት። ለምሳሌ አዲስ አበባ ላይ ያሉ ትምህርት ቤቶች ደረጃቸውን የጠበቁ ናቸው፣ ለመማር የሚመቹ ናቸው። ይህንን ስናነሳ ግን እንደዚህ አይነት ትምህርት ቤቶችም ኢትዮጵያ ውስጥ መኖራቸውን መዘንጋት የለብን። ተመልከቱ። አሁን እንደተመለከታችሁት ክላስ ሳይኖር ዛፍ ስር ቁጭ ብለው የሚማሩበት ትምህርት ቤቶች አሉ። ይሄ አንዱ ነገር ነው። ሁለተኛው ጫካ የገባው ታጣቂ፣ ጫካ የገባው ታጋይ ምሽግ አድርጎ የሚንቀሳቀሰው ምን ላይ ነው? ትምህርት ቤት ላይ። አሁን ባለው ተጨባጭ ሁኔታ አማራ ክልል ብትሄዱ፣ ኦሮሚያ ክልሎች ብትሄዱ የታጣቂዎች ምሽግ ሆኖ እያገለገለ ያለው ትምህርት ቤት ነው። ትምህርት ቤቶች ተዘግተዋል። ህፃናት መማር ባለባቸው እድሜ እየተማሩ አይደለም። ኢትዮጵያ ውስጥ የት? ኦሮሚያ ክልል፣ አማራ ክልል፣ ሌሎችም ክልሎች ላይ። ስለዚህ የኔ ጩኸት አዲስ አበባ ላይ አቺቭ ያደረጋችሁትን ነገር መላው ኢትዮጵያ መቅመስ ይፈልጋል። የአማራ ክልል ህፃናት መማር ይፈልጋሉ። በተለያዩ የኦሮሚያ ክልል አካባቢ ያሉ ህፃናት ወደ ትምህርት ገበታቸው መመለስ ይፈልጋሉ። እነዛንም ወደ ትምህርት ገበታቸው መመለስ ላይ ቢሰራ። እኔ እንደውም አንዳንድ እየደረሱኝ ባሉ ጥቆማዎች መሰረት ሰሜን ሸዋ አካባቢ፣ ሰላሌ አካባቢ ትምህርት ቤት ከተዘጋ 7 ዓመት ሆኖታል የሚል ጥቆማም እየደረሰኝ ይገኛል። ስለዚህ የአዲስ አበባ አቺቭመንት እንደ አዲስ አበባ ጥሩ ነው፣ ሳናመሰግን አናልፍም። ምርጥ ነው፣ ደስ የሚያሰኝ ይበል የሚያሰኝ ጉዳይ ነው። ይሄ አቺቭመንት ግን ወደ ክልሎች ካልወጣ፣ እነዚህ አቺቭመንቶች ግን መላው ኢትዮጵያን ማዕከል ካላደረጉ በስተቀር የአዲስ አበባን አቺቭመንት የመላው ኢትዮጵያ አስመስሎ ለምረጡኝ ቅስቀሳ እንደ ፍጆታ መጠቀም ትክክል ያልሆነ አካሄድ ስለሆነ ለውጦችን ለምርጫ ቅስቀሳ ግብዓት ብቻ ሳይሆን ጄኒውን የሆነ ትውልድን መቅረጽና ማካተት የሚችል ለውጥ ላይ ብትሰሩ እንደ ፓርቲም እንደ ሀገርም ህዝቡም እናንተም ተጠቃሚ ትሆናላችሁ ብዬ አስባለሁ። ስለዚህ ዛሬም ነገም ተነጎዳያም እንደምለው የአንድ ቦታ ለውጥ ወይም ደግሞ የአንድ ከተማ ለውጥ የመላው ኢትዮጵያ ለውጥ አይደለም። የአዲስ አበባን ለውጥ እንደ መላው ኢትዮጵያ ለውጥ አድርጋችሁ ለማቅረብ አትሞክሩ። ይሄ ፖለቲካ አዋጭ አይደለም ልላችሁ እወዳለሁ። አመሰግናለሁ። እንደተከታተላችሁት ነው። በተለይ በዚህ በአዲስ አበባ ከተማዋ እያሸበረቀች ነው። ከተማዋ ላይ ሰላም አለ፣ ወጥቶ መግባት ይቻላል፣ ትምህርት ቤት አለ፣ ምገባ አለ፣ አይካድም። ስራ እየተሰራ ነው፣ ሀቅ የሆነ ስራ። ነገር ግን ሁሉንም ያማከለ አይደለም። በየክፍለ ሀገሩ ያለውን ያማከለ አይደለም። ዛሬ በአማራ ክልል፣ በኦሮሚያ ክልል ያሉ ወገኖቻችን ልክ እንደ አዲስ አበባ ትምህርት እያገኙ አይደለም። ስለዚህ በምርጫ ውስጥ ምን እናድርግ? ይሄን ሰላም እንዴት እናምጣ? ወገኖቻችን እንዴት የዕለት የዕለት ኑሯቸውን በሰላማዊ መንገድ ይምሩ የሚሉ ነገሮችም አብረው ቢታሰቡ ለማለት እፈልጋለሁ። ወደ ብፁዕ አቡነ አብርሃም እና ወደ አንድ መነኩሴ ወደ ተነስቱ ቅድሚያ ወደ መነኩሴው ሐሳቦች እስቲ ላስቃኛችሁ፣ ተከታተሉ። ያው በኢትዮጵያ ሌባ አባትም ወይም ሌባ የእምነት አባትም እንዳለው ሁሉ ትክክለኛ የእምነት አባትም አለ። እኒህ አባት ግን የአብይ አህመድ አባት ናቸው ወይስ የህዝብ አባት ናቸው ወይስ የክርስቲያን አባት ናቸው ለማለት እኔ ግራ ይገባኛል። ለምን
እንደ ክርስትና እምነት እነዚህ ሰውዬ ቄስ ናቸው። እኒህ ቄስ እሳቸው የሚል እግዚአብሔርን ቃል ስለተሸከሙ እንጂ ሰውየው የወረደ ቅሌታም ወይም የአዳነች አቤቤ ውሽማ ነው። ስለዚህ ይህ ሰውዬ በስንዴ ነዶ ነው የሚያሳልመን በመስቀል እና የኢትዮጵያ ሕዝብ ወይም ክርስቲያን ኧረ ይህን ሰውዬ ኧረ እንዲህ ያለ የእምነት አባቶችን መቼም የኢትዮጵያ የክርስትና ሃይማኖት ተከታዮች ወይም በክርስትና ሃይማኖት ስም የሚቀልደው ይሄ ቄስ እኔ ሌላ እምነት ገብቼ መንካትም አልፈልግም፣ ግን እንደ ራሴ እምነት ነው። ክርስትና የሆነ ይሄ ቄስ መስቀል ይይዛል እንጂ የስንዴ ነዶ ያዘ ማለት ግራ ኪሱ ብገባ ወይ ዶላር ነው፣ ቀኝ ኪሱ ብገባ ደግሞ ምንድን ነው? ሽጉጥ ነው። እንደዚህ ያለ አባት የተፈጠረበት ዘመን ዘመን በአብይ አህመድ 2 ሲኖዶስ ያደረጋት አንድ የተከበረች ሲኖዶስ ያላት ኢትዮጵያን ክርስትናን ዛሬ በ2 ሲኖዶስ የከፋፈለው እንደነዚህ ያለ ሆዳደር ትርፋንጀት ወይም ያዳነች አቤቤ ውሽማ ከክርስትና የወጣ 666 በእምነት ስም የሚቀልድ መሀይም ስላለ ነው። እናንተ መሀይም ቄስ አፈር በላ አፈርስ ትበላለህ። ግን ከዚህ በኋላ እንደ ኢትዮጵያ ሕዝብ ክርስትና የሆነ ይሳለማል። ለምናይ ቀሚስ ለባሽ ካድሪ ሆዱን ያመለከ ከክርስቶስ በላይ ለፓርቲ ሰበከ። እኛ ስንገደል ድምፅ ሊሆን እንኳን ማስታወቂያ ሰራ ለገዳዮች ዙፋን። በደም የበቀለ ይዘህ የስንዴ አርማ በብርሃን እምነት አትስበክ ጨለማ። እንግዲህ እኛ አባት አባ አፈወርቅ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የለሚኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ናቸው። እንግዲህ የስንዴ ነዶ ይዘው የምርጫ ቅስቀሳን እያደረጉ ነው የሚሉ ፎቶዎች በማህበራዊ ሚዲያ ሲሰራጩ ይህንን ተቀብሎ ወንድሞቻችን ደግሞ መስቀሉ ይሻላል ወይ ምንድነው ምን አይነት አባት ነው ያለን እያሉ የራሳቸውን ውስጣቸው ያለውን ለቤተክርስቲያናቸው ፍቅር ስላላቸው ለሃይማኖት አባቶቻቸው ፍቅር ስላላቸው ሃይማኖት አባት እንዲህ አይነት ነገር ውስጥ መግባት የለበትም ብለው ስላመኑ በዚህ ነው የምንረዳው ሐሳቦቻቸውን ሰጥተዋል፣ ትችቶቻቸውን ሰጥተዋል። ይሄ ነገር ግን ምንድነው? እውነተኛ አባቴስ እንዴት ነዶ ይዘው ነው? እንመለስበታለን። ብፁዕ አቡነ አብርሃምን መጀመሪያ የምርጫ ቅስቀሳ የሚሰሩ ጳጳሶቻችንን ላሳያችሁ። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስን ማህበራዊ ሚዲያ ላይ የስንዴ ነዶ ይዘው ብልጽግና ብለው እሳቸውና ሊቀ ሊቃውንት አጠገባቸው የሚገኙትን አባት ብልጽግና ፓርቲ ብለው ይዘው የቅስቀሳ ምርጫ ሰርተው ፎቶ ለቀቁባቸው። ስለዚህ ጳጳሶቻችን ምን እያደረጉ ነው ማለት ነው? ፓርቲ ምረጡ እያሉ ምርጫ ቅስቀሳ እየቀሰቀሱ የማንን? የብልጽግና ፓርቲ። ይሄ ፎቶ ኤአይ ነው። እኛ ጳጳሶቻችን ፖለቲካ እንዲተነትኑና እዛ እንዲገቡ ፈቅደን አናውቅም፣ እንዲሆንም አንፈልግም። እነሱም እንዲሆን ፈልገው አያውቁም። የግል ፍላጎት ይኖራቸው ይሆናል። በሃይማኖት ተቋም ደረጃ ግን ይሄን ፓርቲ ደግፉ፣ ይሄን ፓርቲ ተቃውሞ አትል አይባልም። አሁን ጥላቻ ለመዝራት እርስ በርስ ለማጣላት ከምዕመን ጋር ለመለየት የትኛውንም ተቃዋሚ ፓርቲን ቢደግፉ ነው የምነግራቸው። የተቃዋሚ ቅስቀሳ እንደዚህ ያዛችሁ ብትለቁ ከመንግስት ጋር ለማጣላት ከህዝብ ጋር ለመለየት የሚደረጉ ጳጳሶቻችን ላይ የምታደርጉት ስራ ሊቆም ይገባል። እናንተ ነውር ጌጣችሁን፣ ብልግና ቆባችሁን፣ ስርዓት አልባ ናችሁ። ጳጳስ የማታከብሩ፣ ጳጳስ የምትሳደቡ፣ ጳጳስ የምትናገሩ ናችሁ። እናንተ እንደዚህ ከሆናችሁ ጳጳሶቻችን እንዲያደርገው ያውቁ። የትኛውንም ፓርቲ መረጡ ብለው ያውቁ። እንደ ሀገር በሀገር በኩል ሁሉ ጊዜ ቆመው ያውቃሉ። ተሳስተውም ትክክልም ሆነው እና ብፁዕ አቡነ አብርሃም ይሄ ስንዴ ነዶ ይዘው ብልጽግናን ምረጡ ያሉት ፎቶ የውሸት ነው። ኤአይ ፎቶ ነው እንድታውቁ። እሳቸውን ብቻ አይደሉም። እኛ አባት ከሸገር ሲቲ ሀገረ ስብከት ላይ እዚህ ከጎኑ ከምታዩት ከሸገር ሚዲያ ላይ ፎቶአቸው ወስደው አባ አፈወርቅ ይባላል። ወሊሶ ሲሰሩ የነበሩ አባት ናቸው። ሸገር ሲቲ ላይ አባት ናቸው፣ ካህን ናቸው። አሁን በለሚኩራ ክፍለ ከተማ ላይ የክፍለ ከተማው ስራ አስኪያጅ ተደርገው ተመድበዋል። እኛ አባት ትዝ ይላችሁ ከነበረ ከጠቅላይ ሚኒስትሩ ጋር በነበረው ውይይት ወቅት እንደው እርሶ እንቅልፎን ተኝተው ያድራሉ፣ እኔ ስለ እርሶ ያሳስበኛል የሚለውን ንግግራቸውን መነሻ በማድረግ ዛሬ
መስቀል የያዙበትን እጃቸውን ኤአይ ሰርተው የስንዴ ነዶ ያስይዘው ምርጫ ቅስቀሳ ልክ እንደ አቡነ አብርሃም ፎቶአቸውን ሰቅለው እየቀሰቀሱባቸው የኦርቶዶክስ ፈተና ምንድን ነበር የተባለው? ብፁዕ አባ ገብረ ኪዳን ራሱ ጀሚኒ ነው ኤአይን ጠይቀው ራሱ ኤአይ ነው የኦርቶዶክስ ፈተና ብለው ነበር። ኦርቶዶክስ ኤአይን ደግሞ የሚያሰለጠነው ማለት ነው የኦርቶዶክስ ልጅ ነኝ የሚለው ደግሞ እሸቱ መለስ። ወንድማችን አርያ መካሻ እግዚአብሔር ይስጥልን ሰፋ ያለ ሐሳብ ሰጥቷል። ይሄ ኤአይ ነው ዛሬ አርቲፊሻል ኢንተለጀንስ ኤአይንም እውነተኛ ነገርን መለየት አቅቶናል። ሰዎች ለተንኮል፣ ሰዎች ለክፋት፣ ሰዎች ለምቀኝነት፣ ሰዎች ለትችት፣ ሰዎች አጀንዳ ለመስጠት የሚሰሯቸው ነገሮች ናቸው ማለት ነው። ሁልጊዜ አንድ ነገር ሲከሰት መመርመር አለብን። አንድ ነገር ሲከሰት ምንድነው የተፈጠረው ብለን እስከ ጥግ ድረስ ለማወቅ ከመተቸት ሐሳቦቻችን ከመናገር በፊት የምንናገራቸውን ነገሮች መልካምና ትክክለኛ መሆናቸውን ማረጋገጥ አለብን ማለት ነው። አባቶቻችን እንደውም ብዙ ጊዜ ተናጋሪ ከመሆን ብዙ ጊዜ አድማጭ መሆን ይሻላል ይላሉ። አሁን ይሄ ነውር ጌጥ የሆነላቸው ሰዎች ብፁዓን አበው ሊቃነ ጳጳሳትን ለማስጠላት ዛሬ እንዲህ አይነት አጀንዳ ለማሰጠት ይህንን ስራ ይሰራሉ። በአውደ ምሕረቱ የኛ ቤተክርስቲያን በአውደ ምሕረቱ የምትሰብከው ሰላም ነው። በአውደ ምሕረቱ የምትሰብከው ክርስቶስንና ክርስቶስን ብቻ ነው። ከክርስቶስ የወጣ ስብከት አትሰብክም። እንግዲህ ብፁዕ አቡነ አብርሃም በመድረክ ላይ ቆመው ከዋና ስራ አስኪያጃቸው የባህር ዳር ሀገረ ስብከት ስራ አስኪያጅ ናቸው አብረው ያሉት ከኚህ ጋር ሆነው በአውደ ምሕረቱ ቆሞ ሳለ ያንን ተጠቀሙና በኤአይ የስንዴውን ነዶ አስያዟቸው ማለት እንጂ የምርጫ ቅስቀሳ አድርገው ይሄንን ይዘው ይሄንን ምረጡ አይሉ። የሁሉ አባት ናቸው። ሁሉም ነገር ይወክላቸዋል። ፖለቲካዊ አይደሉም፣ መንፈሳዊ አባት ናቸው። ፖለቲከኛ ነው፣ የራሱን ፓርቲ የራሱን ነገር ይሄን ምረጥ፣ በዚህ ጠቅማል፣ እንዲያረጋል እያለ ፑሽ የሚያደርገው። የኛ አባቶች ክርስቶስን ምረጥ ነው የሚሉት፣ ከክርስቶስ ጋር ኑር ነው የሚሉት። ስለዚህ አንዳንድ የምንሰራቸውን ነገሮች እንወቅ። ቢደግፉ እንኳን በራሳቸው በውስጥ ነው እንጂ ለህዝባቸው እኔ ይሄንን ነው የምደግፈው ይሄንን ተከተሉ ብለው አይሰብኩም። እንዲህ አይነት አባቶች የለንምና እንዲህ አይነት ነውር ጌጣቸው የሆኑ ሰዎች አሉና ዘወትር ይሄን በመስራት ሰዎች ሲባሉ ሰዎች አጀንዳ ሲያገኙ ደስ የሚላቸው አካላቶች አሉ። ይሄ ተገቢ አይደለም። ከእንዲህ አይነት ስራ እንቆጠብ። እኛም ደግሞ ሁልጊዜ መመርመርን እንልመድ፣ ማወቅን እንልመድ። ከየት ነው የመጣው? ትክክል ነው ወይ አይደለም ወይ? እኚህ ሰው ይሄን አድርገዋል፣ እኚህ ሰው ይሄን ብለዋል ብለን ሁል ጊዜ ልንመረምር ልንፈትሽ ያስፈልጋል። ሁሉን ነገር መርምሩ ተብሎ በመጽሐፋችን ተጽፏል። እንደወረደ እንድንቀበልም አልታዘዘም። አይምሮ የተሰጠን ለመመርመር ስለሆነ ማለት ነው። ስለዚህ ወንድሞቻችን የተናገራችሁት ነገር በእንደነዚህ አባቶች በተለይ ይሄንን ነገር ይዘው ካለው ነገር ጋር ፍጹም 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 ስህተት ነው ማለት ነው። በጣም ደስ የሚል ነገር ላቅርብላችሁ። የምንፈተንባቸው 3 ነገሮችና በቤታችን ደግሞ ልናደርጋቸው የማይገቡ እንዲሁም 3 ነገሮችን ከዛ እንጨርሳለን። ቤታችን ውስጥ ያለውን በረከት የሚያበሩ 3 ስህተቶችን እነግራቸዋለሁ። ቪዲዮውን አስተማሪ ነው ብላችሁ ካመናችሁበት ሌሎችም ይማሩበት ዘንድ አካፍሉት። እንግዲህ ቤታችን ውስጥ የገባውን በረከት የሚያበሩብን 3 ስህተቶች፣ አንደኛውና የመጀመሪያው የተቀደሱ ዕቃዎችን ከጌጣጌጦች ጋር ማስቀመጥ። ለምሳሌ መጽሐፍ ቅዱሳችን፣ የጸሎት መጽሐፋችን፣ እነኚህ የአንገት መስቀላችን፣ እነኚህ የእግዚአብሔር መንፈስ ያለባቸውና የእግዚአብሔር በረከት ያለባቸው የተቀደሱ ዕቃዎች ናቸው። እነዚህ ዕቃዎች ለብቻ እነሱን በሚመጥን ቦታ ላይ ነው መቀመጥ ያለባቸው እንጂ ከጌጣጌጦች ጋር ለምሳሌ ከጆሮ ጌጥ ጋር፣ ከአንገት ጌጥ ጋር፣ ከፀጉር ጌጥ ላይ ጋር አብራችሁ ማስቀመጥ የለባችሁም። በተለይ በዚህ የምትጠቁት ብዙዎቻቸው ሴቶች ናችሁና ይህን እንዳታደርጉ። ይህንን ካደረጋችሁ ቤታችሁ ያለው የእግዚአብሔር በረከት ይርቃችኋል እና አንደኛው ይህ ነው። ሁለተኛው ደግሞ በስዕል አድኖ ፊት መጨቃጨቅ። ለምሳሌ ባልና ሚስት ልትሆኑ ትችላላችሁ፣ እህትና እህት፣ ወንድምና እህት ልትሆኑ ትችላላችሁና በስዕል አድኖ ፊት አይደለም መሰዳደብ አይደለም መጨቃጨቅ ይቅርና እንደው የማይመጥን ወሬ እንኳን ማውራት የለብንንም። ለምሳሌ የእመቤታችን ስዕል፣ የቅዱሳን ስዕል፣ የሥላሴ ስዕል ቤታችን ውስጥ አሉ። ሲጨንቀን ተንበርክከን አልቅሰን የምንጸልይባቸው ስዕሎች ፊት አሉባልታ፣ ዝም ብሎ የማይመጥን ወሬ፣ ጭቅጭቅ፣ መሰዳደብ በስዕል ፊት ጥሩ አይደለም። ለምሳሌ ቅድስት ቤተክርስቲያን ውስጥ እኮ ብትሆኑ
አክብራችሁ ዝቅ ብላችሁ ሰግዳችሁ ጸጥ ብላችሁ ጸልያችሁን አይደል የምትወጡት? ቤታችሁ ሲሆኑ ስዕሎቹ ሊቀሉባችሁ አይገባም ነው። ልክ ቤተክርስቲያን ውስጥ ያለውም ስዕል ቤታችሁ ውስጥ ያለውም ስዕል አንድ ነው። ሲጀመር ስዕል አድኖ እንደው ለብቻ የጸሎት ቤት ሰርታችሁ ለብቻ ቢቀመጥ ጥሩ ነው። የመጀመሪያው ክብራቸውን በሚመጥን መልኩ አይ እንደው ቤታችን ጠባብ ነው የምንኖረው ኪራይ ቤት ነው ካላችሁም እንኳን ለብቻ መጋረጃ ትንሽ መጋረጃ ጋርዶ ለብቻ ማስቀመጥ ነውና ከስዕል ፊት በተለይ መጨቃጨቅ ጥሩ አይደለምና ይሄ የእግዚአብሔርን በረከት ከቤታችሁ የሚያረቅ ስለሆነ በስዕል አድኖ ፊት አትጨቃጨቁ። የማይመጥን ዋልታ ተራወሬ አታውሩባቸው ለማለት ነው። ሌላው ሶስተኛው ጸበል ቀርታችሁ የመጣችሁበትን ዕቃ ሌላ ነገር መጠቀም። ለምሳሌ ከገዳምም ሊሆን ይችላል ከምንገለገልበት ደብርም ሊሆን ይችላል። ጸበል ቀርተን በአንድ ሃይላንድ ይዘን መጣን። ጸበሉ ካለቀ በኋላ በዚያ በጸበሉ ሃይላንድ ውሃ የምትቀዱበት አላችሁ፣ ጠላ የሚቀዳበትም አለ፣ ጠጅ የሚያንቆረቁርበት አለ። እንደው ይባስ ብሎ አረቄ ሁሉ የሚሞሉበት ሰዎች አሉና ይህንን እንዳታድርጉ። የጸበል ዕቃ የጸበል ዕቃ ነው። ያንን ሃይላንድ መልሶ ጸበል መቅዳትና ያ የብቻ የጸበል ዕቃ ነው እንጂ ውሃ እንኳ ቢሆን በዚያ ሃይላንድ መጠቀም የለባችሁም። እነኚህ ሶስት ነገሮች ቤታችሁ ውስጥ የገባውን የእግዚአብሔር በረከት የሚያርቁ ናቸውና እነዚህን ስህተቶች እንዳታደርጉ። የሥላሴ ቸርነት የመብርሃን አማላጅነት በረከት ከሁላችን ጋር ይሁን። እግዚአብሔር እኛን በእነዚህ ሶስት መንገዶች እንደሚፈትነን ስንቶቻችሁ ታውቃላችሁ? እናንተስ ከነዚህ ከሶስቱ መንገዶች በየትኞቹ ተፈትናችሁ ይሆን? አዎ ልዑል እግዚአብሔር የሰው ልጆችን በሶስት መንገዶች ይፈትናል። የመጀመሪያው የጠየቅነውን የፈለግነውን የጸለይነውን ነገር በሙሉ ይሰጠንና አመስጋኝነታችንን ይፈትነናል። የመጀመሪያው እሱ ነው። ሁለተኛው ደግሞ የፈለግነውን የጠየቅነውን የጸለይነውን ነገር በሙሉ ይነፍገን እና አልሰጥም ይለን እና እምነታችንን ይፈትነናል። ሶስተኛው ደግሞ የፈለግነውን የጠየቅነውን የጸለይነውን ነገር ያዘገይብን እና ዘግየት ያደርገውና ትዕግስታችንን ይፈትነናል። እስኪ እናንተ ከነዚህ ከሶስቶቹ በየትኛው ተፈትናችኋል? እኔ ለምሳሌ በሶስቶችም ተፈትኛለሁ። እውነቴን ነው የምነግራችሁ። ቪዲዮን ለማሳመር ብዬ ሳይሆን የፈለግኩትን የጠየቁትን ያሻሁትን ነገር ሰጡኝ። አመስጋኝነቴን ተፈትኗል። ሳላመሰግን ቀርቼ ተነፍጌ አውቃለሁ። በእምነቴም ተፈትኛለሁ። አዎ የፈለግኩትን የጠየቅኩትን የጸለዩት ነገር አልሰጠኝ ብሎ ወደ አልሆነ ቦታ አማራጭ ፍለጋ ወደ አልሆነ ቦታ ሂጄ አምላኬን አስቀይሜያለሁ። በእምነቴ ተፈትኛለሁ። ሶስተኛው ደግሞ የጠየቅኩትና የፈለግኩት ነገር የጸለይኩት ነገር ዘግይቶብኝ ደግሞ አምላኬን አማርሬ በትዕግስቴም ደግሞ ተፈትኛለሁ። እናንተስ ከሶስቱ በየትኛው ተፈትናችኋል? እውነቴን እኮ ነው። ሀብት፣ ንብረት፣ ጉልበት፣ ዕውቀት፣ ስልጣን ተሰጧችሁ ሳታመሰግኑ ቀርታችሁ አልተነፈጋችሁም? ይህ ሁሉ ተሰጧችሁ ሳታመሰግኑ ቀርታችሁ ያልተነፈጋችሁ ካላችሁ እግዚአብሔር ትዕግስቱን እያሳያችሁ ነውና ቶሎ መለስ በሉ። የጠየቃችሁት የጸለያችሁት ያሻችሁ የፈለጋችሁት አልሰጣችሁ ብሎ ተነፍጋችሁ ወደ ጠንቋይ ቤት ወደ አዋቂ ቤትስ አልሄዳችሁም? አዎ ስራ በማጣት ልጅ በማጣት ትዳር በማጣት ሰላም በማጣት ጤንነት በማጣት አምላካችሁን አማራችሁ ወደ አዋቂ ቤት ወደ ጠንቋይ ቤት ሄዳችኋል። እሱ በእምነታችሁ እየተፈተናችሁ ነው ማለት ነው። አሁንም ደግሞ እነዚህ የፈለጋችኋቸው ነገሮች ዘግይተውባችሁ አማራችሁ ከሆነ አምላካችሁን ምነው አምላኬ ይህን ሁሉ ነገር አመጣህብኝ እያላችሁ አማራችሁ ከሆነ እሱ በትዕግስት እየተፈተናችሁ ነው። ስለዚህ ወገኖቼ እነዚህ ሶስቱን ነገሮች ሶስቱን ነጥቦች ካወቅናቸው እግዚአብሔር በአመስጋኝነታችን በእምነታችንና በትዕግስታችን የሚፈትነን ከሆነ እነዚህ ፈተናዎች ወደኛ በሚመጡ ጊዜ መለስ ብለን ራሳችንን ማየት ይጠበቅብናል ማለት ነው። ሀብት፣ ንብረት፣ ገንዘብ፣ ዕውቀት፣ ስልጣን ባገኘን ጊዜ መለስ ብለን አምላካችንን ማመስገን ይጠበቅብናል። አለበለዚያ ሁሉም በእጁ ነውና ይነፍገናል። በማቴዎስ ወንጌል ወደ ፈተና እንዳትገቡ ትጉና ጸልዩ ስለሆነ የተባልነው ከኛ የሚጠበቀው መጸለይ ብቻ ነው። በመጸለይ ብቻ ሁሉም ነገር ይስተካከላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ለብዙ ሰዎች ይጠቅማል ካላችሁና ካመናችሁበት በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ ሆናችሁን ፎሎ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። አንዳንዴ መልካም ነገሮችንም ማየት መንፈሳዊ ነገሮችንም ማየት ይጠቅማል። ሁልጊዜ መረጃዎችን አንዳንድ ነገሮችን ብቻ ሳይሆን ለህይወታችን ጠቃሚ የሆኑ ነገሮችንም ልንማር ያስፈልጋል ብዬ አስባለሁ። ሁልጊዜ አምናለሁ። ሰዎች በምክንያት ነው ሊማሩ የሚችሉት። ከዚህ ውስጥ አሁን እኔ በርካታ ነገር አግኝቻለሁ። እናንተም በርካታ ነገር ታገኛላችሁ። ለአባቶቻችን እግዚአብሔር አምላክ ቃል ህይወትን ያሰማል። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ያብቃን እላለሁ። ለዛሬ ይብቃኝ። በሌላ መረጃ እንገናኛለን። እስከዛው ቸር ቆዩልኝ።